የወዲት እንግዲህ በሚያሳዝን ሁኔታ ጽንሷን አስወረደችው ማለት ነው። አስወርዳለሁ አስወርጅ ብሏታል። ካንቺ የሚወለደውን ልጅ አባዬ ብሎኝ እንዲጠራኝ አልፈልግም። ስለዚህ አስወርጁ ብሏት ነበር። አስወርጁ ካንቺ የሚመጣ ልጅ ለእኔ ልጅ አይደለም፣ የሰይጣን ልጅ ለእኔ ልጅ ሊሆን አይችልም። ስለዚህ አስወርጁ ብሏታል። በህልሟ እናቷን በቢላ እያስፈራራቻት ነበረ። ከዛም ወይዘሮ የወዲት ሲጀመር አላረገዘችም። እንግዲህ እርግዝናውን ግን አሁን ይህንን ዘዴ ዘይዳ መጣች። ይሄንን ሁሉ ሴራ ሲያሴሩ ፀሐይ በር ስር ቆማ ሁሉንም ነገር ሰማቻቸው። አንቺ ምንድነው የሰማሽው ነገር አለ እንዲ? ኧረ እኔ ምንም አልሰማሁም። ገና መምጣት ሰምተሻል? ምንድን ነው የሰማሽው? እኔና እያወራ ነው ሰምተሻል አይደለ እንዴ ብላ ልጅቷን አንገቷን አንቃ እንግዲህ አላላውስ ስትላት ወንድሟ መጣና ልቀቂያት ልጅቷን። ምን አድርግ ነው የምታያት? ከዚህ በኋላ ፀሐይ ላይ አንድ ሰው ጮኋለሁ ወይም እናገራለሁ ወይም እጇን አነሳለሁ የምትሉ ከሆነ እናንተና አድርገኝ አላቸው ማለት ነው። ከዛም የወዲት እናት ኧረ እሺ ጋሼ ቃሎትን እናከብራለን። ጭራሽ ለሰራተኛ መከራከር ጀመርክ። ሰራተኛ ብትሆንም ሰው ናት። ያለ አግባቡ እንድትናገሯት ማን ነው የፈቀደላችሁ? አንድ ሰው ስራውን በአግባቡ ከሰራ ስለዚህ ደሞዙን በስርዓት መከፈል አለበት እንጂ እንደፈለጋችሁ ልታዟቸው፣ እንደፈለጋችሁ ልትናገሯቸው ማንም ፍቃድ አይሰጣችሁም አላት። አንተ እንደዚህ እናትህ እንድትነገራለህ? ለእውነት ነው የምናገረው እማዬ። ከዚህ በኋላ ግን እናገራለሁ የምትይ ከሆነ ያንቺና የልጅሽን ጉዳይ ለፖሊስ ሄጄ ነው ዝግዝግ አድርጌ የምነግረው አላት። ከዚህ በኋላ እኔ የእናንተን ወንጀል ተባባሪ አልሆንም ሲላት ለእናቱ ተናገረ። በጣም ፈራች፣ ደነገጠች። ወይዘሮ የወዲትም እንግዲህ አሁን ላይ ግራ ተጋብታለች። እናም እማዬ የውሸት ማስመሰል ሰልችቶኛል። ያላረገዝኩትን ልጅ አርጉዝ ነኝ ብዬ ማስመሰሉም ሰልችቶኛል። ዛሬ እኮ በህልሜ ጭራሽ እናትና ልጅ ሲያሰቃዩ ነው ያደሩት። ብታይ አንቺ አላየሽው? ምን ያለ ያየሁትን ህልም እንዴ! እሷ ለብቻዋ ቢላ ይዛለች። አርድሻለሁ፣ እገልሻለሁ እያለችኝ እሱ ደግሞ ልጃችሁ አያሳዝናችሁም እንዴት ስላቸው፣ አያሳዝነንም፣ ከአንቺ የሚመጣ ልጅ አባዬ ብሎ እንዲጠራኝ አልፈልግም። ስለዚህ አንቺም ልጅሽም አብራችሁ መሞት አለባችሁ፣ አልፈልጋችሁም አለ ማለት ነው ወንድዬ። ከዛም ይሄንን ህልም እንግዲህ አይታ ስትጠግብ ባና ተነሳች ማለት ነው። ከዛም ባና ከተነሳች በኋላ አይኗን እየጠረገች ወደ ክችን ሄደች። አለምዬ እንግዲህ ሳሎን የአበባ ማስቀመጫ ውስጥ ካሜራ አስቀምጣለች። ክችንም ካቢኔቱ ላይ ካሜራ አስቀምጣለች። ወይዘሮ የወዲት እንግዲህ እንደለመደች ወደ ክችን ሄደች አይኗን እየጠረገች። አንቺ ምን እየሰራሽ ነው ስትላት፣ ምን እሰራለሁ ታዲያ ለማዬ ወጥ እየሰራው። ምን ወጥ? ምስር። እኔ ምስር እንደማልበላ እያወቅሽ ለምንድን ነው የምትሰሪው አለቻት። ከዛ በኋላ እኔ የሰራሁት ለማዬ ነው። እሷ በላች አልበላች ምን አባቷ ልትፈይድ ነው? ከዚህ በኋላ ደግሞ እሷ እየፈለገችው ነገር መብላት ትችላለች። ስትፈልግ ጥሬውን መቃም ትችላለች። ከዚህ በኋላ እሷን እንከባከባታለሁ የምትይ ከሆነ ግን ነግሬሻለሁ ብላ አስፈራረገት። ከዛም አለምዬ እሺ እመቤቴ፣ አሁን የሰራሁትን ታዲያ ምን ላድርገው? ልድፋው? አሁንም ማስጫት አንዴ ሰርተሸዋል አለቻት። ከዛ በኋላ እሺ እመቤቴ ብላ አለም ዞር ስትል መድኃኒቱን ብድግ አደረገችና ምግቡ ላይ ልትጨምርበት ስትል አለም መጣችባት። ከዛም ወደ ቀሚሷ ስራ ሸሸችና ወደዛ ዞራለች። እሷ ግን ካሜራ ክችን ውስጥ እንዳለ አታውቅም ወይዘሪት የወዲት። ከዛም አለም እያንጋጠጠች ካሜራውን ስታይ አሁን ካሁን ነቃችባት እያልኩኝ ፈራው። ከዛ በኋላ እንግዲህ ለማየ ምግቡን ወሰደችላት አለምን ማለት ነው። ነገር ግን አልጨመረችበትም ምግቡ ላይ። እንግዲህ አለም አሁን ልታጋልጣት ተነስታለች። የመጨረሻው ደረጃ ላይ ደርሰዋል ማለት ነው። ምክንያቱም ወንድዬም አይኗን ሊያት አይፈልግም። የወዲትን እዛ ቤት ውስጥ በጭራሽ ሊያት አይፈልግም። ስለዚህ መቼና እንዴት ከዛ ቤት ውስጥ እንደምትወጣ ነው የሚጠብቁት። እናትየዋም ደግሞ እንዳንቺን ልፍስፍስ ልጅ ሊኖረኝ አያውቅም፣ እኔ የማነጥስ ልጅ እያለች እንግዲህ ፉከራዋን ቀጥላለች። እናትና ልጅ አንድ አይነቶች ናቸውና እኔ ቤቴ እቃይ በሙሉ ከወርቅ የተሰሩ ናቸው። አንዷ ስትሰበርብኝ በጣም ነው የሚያመኝ እያለች ስትመጻደቅ እንግዲህ አሮጊቷ ልጁ መጣና እማዬ ጡር ፍሪ እንጂ አንዳንድ ጊዜ ግፍ መፍራትም ጥሩ ነው። ይኸውልሽ ሴት ልጅሽ እንዴት እንደምትሆን እያየሽ አይደለ? በእሷ ይክስሻል። በዚህ በሰራተኛ እያደረግሽ ያለሽው ነገር ሰራተኛዋ እንኳን ስራዋን እየሰራች ነው። እቺ ልጅሽ ግን ወይ ከትዳሯ አልሆነች ወይ ከምን ሁሌ በተንኮል የተሞላች ሰውን ለመግደል ቀንና ሌሊት ስትተጉ ነው የማያችሁ። ግን ይሄንን ነገራችሁን አዋርዳለሁ
አጋልጣችኋለሁ ለፖሊስ በቅርብ ጊዜ እመኝኝ እማዬ። ከዚህ ነገር ውስጥ እጅሽን ማታወጪ ከሆነ ግን ትዋረዳላችሁ አላት። እሷም ደግሞ እኔ እጄን አውጥቻለሁ፣ ኧረ እሺ ጋሼ ምክሮትን እሰማለሁ እያለች ሙድ እያያዘችበት ልጇ ላይ ለራስሽ ብዬ ነው እማዬ፣ ለእኔ ሳይሆን ብታዳምጪውና ከዚህ ከምታደርጉት ነገር ብትቆጠቢ ደስ ይለኛል ብሎ ጥሏት ወጣ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለው ደህና ነኝ። እንግዲህ ወይዘሪት ዮዲት ጽንሷን አስወረደችው ማለት ነው። ጀመር አላረገዘችም፣ አውቃ እሱን ለማጃጃል ነው። በአንተ ምክንያት እንግዲህ ልጄ ወረደ። በአንተ ምክንያት ልጄን አልፈልግም ብለሃል። ከአንቺ የተመጣውን ልጅ አልፈልግም ብለህ ስላልከኝ አስወረድኩት በፍቃዴ ብላለችው። እሱም ደግሞ በጣም ደስ አለው። ምክንያቱም ከአንቺ የሚወለደው ልጅ ስላልማልፈልገው፣ እናቴም ደግሞ ለእንዳንቺ አይነት ከአንቺ የተወለደው ልጅ አያት መሆን ስለማትፈልግ፣ እናም እኔ በቅርቡ ቆንጅዬ እኔን የምታከብር ቤቷን የምትወድ የባሏን እናት የምታከብረዋን አመጣለሁ። የእኔ ፍቅር የእኔ አልጋ ላይ ልታስተኛት በሚገባ ምክንያቱም ክብር ያላት ሴት ትመጣለች። አንቺ ደግሞ ከነው ብልግናሽ ከነ ክፋትሽ ከነ ተንኮልሽ እዛው ከእናትሽ ጋር ትቀመጫለሽ አላት ወንድዬ። እንደዛማ አይሆንም የኔ ፍቅር፣ ለእኔ ባታዝን ለልጁ አታዝንም እንዴ? ልጁን ገድየዋለሁ ብለሽ የለ እንዴ? የምን ስለምን ልጅ ነው የምታወሪው? በአንድ አፍ ሁለት ምላስ አለ እንዴ አላት ወንድዬ ማለት ነው። ወንድዬ እንግዲህ እስከ ዛሬ እናቱ ላይ ሲደረግበት የነበረውን ግፍ ምንም አልነቃም ነበረ። ጭራሽ ወደ እናቱ ነበረ የሚጮኸውና አሁን ግን እውነታው ሲገለጽለት እንግዲህ አራስ ነብር ሆኗል ማለት ነው። አለምዬም እንግዲህ ዮርዲን ይዛ መታ። ዮርዲ እንግዲህ የወደፊት የወንድዬ ሚስት ነው የምትሆነው ብዬ ገምታለሁ። እንግዲህ ዮርዲን ቤት ድረስ መታ እባክሽን አግዥኝ፣ እንድታግዥኝ ነው ፈልገው አለቻት። አለም ምን ላግዝሽ ስትላት ዮርዲ እባክሽ ዮርድዬ ቤት ውስጥ በጣም ትልቅ ጠላት አለብን። ስለዚህ ያንን ጠላት ለመከላከል ካሜራ ያስፈልገኛል አለቻት። እኮ አንቺን አደጋ ላይ የሚጥልሽ ነገር ከሆነስ? እኔ አንቺን አደጋ ላይ የሚጥልሽ ከሆነ አልተባበርሽም አለቻት። እባክሽን አደጋ ላይ በወድቅ ምንም ማድረግ አልችልም። ስለዚህ ያለኝ አማራጭ እሱም ነገር ማድረግ ብቻ ነው። ቆይ ምንድን ነው እሱ ስትላት እንግዲህ ለዮርዲ ሁሉንም ነገር ነገረቻት። ዮርዲን ቤት ድረስ ይዛ ሄዳ እንግዲህ ዮርዲዬ አይን አፋር ናት። ከዛም የወንድዬ እናትም ሰረቅ እያደረጉ እያዩት ነው። እችማ ለልጄ ትሆናለች እያሉ ነው። ከዛ በኋላ አለም ስለ ቤት ውስጥ ስለሚደረገው እማዬን እንዴት እንደምታሰቃያቸው የወዲት ሁሉንም ነገር ነገረቻት ማለት ነው። በጣም አዘነች። ካሜራውን እሺ አስተካክልልሻለሁ፣ ግን ተጠንቅቂ፣ እውነቴን ነው የምልሽ፣ ይሄ ነገር ወንጀል ነው የሚሆንብሽ አንቺ ላይ ዞሮ፣ ስለዚህ በጥንቃቄ አድርጊው አለቻት። ወንጀልም የሆነብኝ በምወደው ሰው ከመጡብኝ ምንም አደርጋለሁ ዮርድዬ፣ ግን አመሰግናለሁ አለቻት። ከዛ በኋላ በቃ እኔ ልሄድ ስትል ኧረ ምግብ ሳትበይ አለች። እንዴ እዚህ ድረስ መተሽማ ምግብ አፍሽ ውስጥ ጣል ሳታደርጊ የትም አትሄጂም አለች የወንድዬ እናት። አይ ማዘር ሌላ ቀን እመጣለሁ ብላ ሄደች። ከዛ ስትወጣ እማማ ሰረቅ እያደረጉ እያዩት ምነው እማዬ የወደፊት የልጄ ሚስት ብትሆን ብለሽ እያልሽ ነው አደለ አለቻት። አለ እናሳ ይኸውልሽ አየሽ ሴት ልጅ ማለት እንደዚህ ነው፣ አንገቷን ደፋ የምታደርግ እንደዚህ ለሰው ልጅ ክብር ያላት ናት ያለች እንጂ የሜዳ ፍየል እንደዚሁ መከራዬን የምታበላኝ፣ ኧረ ጌታዬን ቀልልኝ ከቤቴ ውስጥ እያለች እንግዲህ የወንድዬ እናት ወይዘሪት የወዲት እንግዲህ ግራ ተጋብታለች። እናቷም ከምክሩ ምንም ልትቆጠብ አልቻለችም። እማዬ እኔ እሷ ሴትዮ ቶሎ መግደል ነው ፈልገው፣ እማዬ እሷን ሴትዮ ቶሎ መገላገል ነው ፈልገው። ተረጋጊ እንጂ ምን ሆነሻል? ይሄ እኮ ትልቅ ወንጀል ነው። ይሄ ነገር ተያዘብሽ ማለት ከርቸሌ መገባሽ ማለት ነው። ከርቸሌ ገባሽ ማለት ደግሞ ሁሉም ነገር አበቃለት። ስለዚህ ቀስ በቀስ እንዲገላት ነው ማድረግ ያለብሽ እንጂ በአንዴ ከገደልሻትማ ተጠያቂ ነው የምትሆኘው። ቀስ በቀስ ከሆነ ግን ግፊቷ ተነስቶ ነው ነው ስለሚሉ በዛ አጋጣሚ አንቺ ነጻ ትሆኛለሽ እያለች እንግዲህ ልጅቷን አይምሮዋን በረዘቻት ማለት ነው። ይሄንን ሁሉ ጉዳቸውን ደግሞ ፀሐይ እየሰማቻቸው ነው። ፀሐይ ደግሞ እየወሰደች ለአለም ትናገራለች። አያቸው አለምና ፀሐይ እንግዲህ አሁን ላይ በጣም ኃይለኛ ጓደኛ ማቾች ናቸውና
ደስ የሚሉ ሁለት ጀግኖች ሳላደንቃቸው በእርግጥም አላልፍም። በተለይ አለም የምትደነቅ ልጅ ናት። የእውነቴን ነው የምላችሁና በጣም ብዙ ዋጋ እየከፈለች ነው ያለችው ለወንድዬ እናት ማለት ነው። እና እንግዲህ ቢሆንም እስከዛሬ እንግዲህ ህይወታቸውን ታድጋቸዋለች።